የኤኤምጂ ኢንዱስትሪ ዞንን ከዋናው የኢትዮ ጅቡቲ የባቡር መስመር እንዶዲ የባቡር ጣቢያ ለማገናኘት ከ3 ወራት በፊት በተጀመረው የባቡር ሀዲድ መሰረተ ልማት ግንባታ ፕሮጀክት ላይ እንገኛለን። ይህ ፕሮጀክት ከተጀመረ ወደ 3 ወር በላይ አስቆጥሯል። በጣም ብዙ ፊዚካል ፕሮግረሶች አሉት። 78% ፊዚካል ፕሮግረስ ላይ ነው ያለነው። ብዙ የአፈር ቆረጣዎችን ሙሌቶችን አከናውነናል። አሁን ላይ እንደምታዩት ሰባላስት ሌየርን አስቀምጠን ወደ ትራክ ማንጠፍ ስራ ተሸጋግረናል። ይህን ፕሮጀክት በ6 ወራት ውስጥ ለማጠናቀቅ እቅድ ተይዞ ወደ ስራ የተገባ ቢሆንም ከተያዘው የጊዜ ቀድሞ ለማጠናቀቅ የሚያስችል ስራ በዚህ እየተከናወነ ይገኛል። በ6 ወር ለመጨረስ ነው። አሁን ላይ ባለን አቋም ካሰብነው በፊት ለመጨረስ የሚያስችለን ስታተስ ላይ ነው ያለ ነው። 78% ኢዝ አሄድ ኦፍ ስኬጁል ለኛ ማለት ነው ፊዚካል ፕሮግረስ። ስለዚህ ካቀድነው አሁን ማርች 31 ላይ ነው እንጨርሳለን ብለን ያሰብነው። ነገር ግን ከዛ በፊት ያ ማለት 6 ወር ሳይሞላን ፕሮጀክቱን አጠናቀን ለስራ ዝግጁ እናደርጋለን ብለን አስበናል ማለት ነው። በፕሮጀክቱ የግንባታ ሂደት ውስጥ እጅግ ወሳኙ ምዕራፍ ነው። ኤኤምጂን ከኢትዮ ጅቡቲ የዋናው የባቡር መስመር ጋር የሚያገናኘው የታፒንግ ፖይንት ወይም ደግሞ የመገናኛ መስመር ግንባታ ስራ በዚህ መልኩ ተጠናቋል። ሜል ላይ መገንጠያ ዋናው ስራ ትልቁ ስራ እሱ ነበረ። እሱን ጨርሰን ስትሬት ላይ ገብተናል። ይሄ አክቲቪቲ ላይ እነኚህ ሁለቱም ፖሎች ቀይረናል። በራሳችን አቅም ከባድ ቻሌንጅ ያጋጥመናል ብለን አንጠብቅም። ብዙ ነገሮችን እዚህ ላይ ኤክሰርሳይዝ አድርገናል ማለት ነው በራሳችን። ይሄ ፕሮጀክት የእንዶዲ ሬልዌይ ስቴሽንን ከኤኤምጂ ኢንዱስትሪያል ፓርክ ጋር የሚያገናኝ የባቡር መስመር ነው። ስለዚህ ይህንን የባቡር መስመር ለማገናኘት ከሚነሳበት ከዋናው ሜን ላይን አንስተን ከሱ ታፕ አድርገን ወይም ደግሞ ተገንጥሎ የሚወጣበትን መስመር ተርንአውት ነምበር 12ን እሱን ፕሮቫይድ አድርገን ከዛ ግን ወደ ዋናው ኢንዱስትሪያል ፓርክ የሚመጣውን መስመር የባቡር ሀዲድ ማስቀመጥ ጀምረናል። የኤኤምጂ እንዶዲ ፕሮጀክት በምትመለከቱት መልኩ በራስ የባቡር ምህንድስና ባለሙያዎችና በራስ አቅም እየተገነባ የሚገኝ ፕሮጀክት ነው። ይህም በኢትዮጵያ የባቡር ታሪክ ውስጥ የመጀመሪያው ሲሆን በቀጣይ ደግሞ ኢትዮጵያ ከተሞቿን እንዲሁም ቃጣናውን በባቡር መሰረተ ልማት ለማሳሰር የያዘችውን እቅድ ለማሳካት ትልቅ አቅም የሚሆን ነው። የኛ ፕላን እንደ እቅድ ይዘን ያለ ነው። ኢንጂነሪንግ ክንፍ በኢትዮ ጅቡቲ ሬልዌይ ሼር ካምፓኒ ለዚህ ለኢትዮጵያ ብቻ አይደለም ለአፍሪካ ሀገር ለመድረስ ነው ትልቁ ግባችን። ስለዚህ ለዛ ደግሞ የኛን ስራ አይቶ እኛ ላይ እምነት ኖራቸው እኛን እንዲያሳትፉ እየሰራንበት ነው ማለት ነው። እነዛን ዝርጋታ ለማከናወን ምናልባት ከዚህ በፊት እንደሚደረግ እንደነበረው በውጪ ኮንትራክተሮች ለመስራት ቢታሰብ ከኮስት አንጻር በጣም ከፍተኛ ነው የሚሆነው። ነገር ግን በሀገር ውስጥ ኮንትራክተር እንደኛ ማለት ነው መስራት እንደሚቻል በዚህ ስለታየ ያ ማለት ቀጣይ ፕሮጀክቶችን በእኛ ይሰራሉ። ምናልባት ደግሞ ከታሰበላቸውም ጊዜና አሁን ቀድሞ መሰራት መጀመር ይችላል ማለት ነው። ምናልባት የቢሾፍቱ ሬልዌይ አለ፣ እሱም በሀገር ውስጥ ኮንትራክተሮች እንደሚሰራ ተነግሯል። እሱን መስራት እንጀምራለን። ቀጣይ ደግሞ ሌሎች የሬልዌይ ኔትወርኮችንም መገንባት መጀመር እንችላለን፣ ማቀድ እንችላለን ማለት ነው። በራስ የባቡር ምህንድስና ባለሙያዎች እየተከናወነ ያለ እንደመሆኑ ቀድሞ የነበረውን የአይቻልም መንፈስ የቀየረ ነው። በውጪ ኮንትራክተሮች ሲሰሩ ስለነበረ በራስ አቅም መስራት አይቻልም ተብሎ ሊታመን ይችላል። እሱን ሰብረን በራሳችን ይሄ ፕሮጀክት በኢፒሲ ያ ማለት ኢንጂነሪንጉንም ፕሮኪውርመንቱንም ኮንስትራክሽኑንም በኢትዮ ጅቡቲ ሬልዌይ ሼር ካምፓኒ ነው እየተሰራ ያለው። ስለዚህ በራስ አቅም መስራት እንደሚቻል ያው በተግባር እያሳየን ነው።
እንዲሁም ደግሞ ፕሮጀክቶች በተያዘላቸው ጊዜ በተያዘላቸው በጀት እንዲሁም ደግሞ ጥራቱን በጠበቀ መልኩ የመስራቱን ነገር ለማሳየት አስበን አቅደን ባቀድነው መሰረት እየሄድን ያለነው። ፕሮጀክቱ ከፈጠረው በርካታ የስራ እድል በተጨማሪ ለእውቀት ሽግግርም ምክንያት ሆኗል።